አንተ እዚህ ተርመጥመጡ እኔ ቸከሷን ጠበስኳት አሜሪካ ሻይ ልጠጣ ልሄድ ነው እንዳትደውልልኝ አንተው ካንትሪ በያዬ አንተ ሻይ ቅጠል አባቴ ወንድ ልጅ እንደዚህ ነው እንደው የሰፈር ወጠጤዎች እንዴት ናችሁ ተለያየን እኮ በቴሌግራም ተመሳሳይ ነበር ቸከስ ላለች ቪዛው ሊመታ ነው እንደው አባቴ ዲንጋ ምናምን ማሙክ ትቻለሁ እንዳትደውል እንግሊዘኛ ምናምን አላወራም ላገኛት በረርኩኝ አልመጣም ከዚህ በኋላ እዚህ ከሀገር ያወጣ Tasco, so nice to see you. Thank you for coming. ወይኔ ቴሌግራም ላይ አንድ ፍሬ ልጅ አይደል እንዴ የምትመስለው እንዴ? ኧረ በእንግሊዘኛ ታደፈችን። ኧረ ልቤን ያንቺው ካንትሪ ኧረ ይበቃኛል። ኧረ ይበቃኛል። ኧረ በማት ይጉድ ይሻላል። ወደድሮሽ ምን እንደምትሰማውትም ተው ሻጋርታ ቆንጆታ የግመል ጥፍር ቀለም ቀብቼ ገዛኋትን ስልኬን አፈረበሏት። አይ ሄሎ አክስቴ ወይዬ ቆይ መልሼ ልደውልማ ከዛፍ ላይ ይዞ ወረፋ ጠብቄ ብር እየቀነጠስኩኝ ነው። አዎ እያፈስኩኝ ነው። ብር ይታፈሳል ብላችሁ አይደል ይላካችሁ? አዎ ስራ ቆንጆ ነው። ምን እናንተ ያው የወር ደሞዝ እየጠዛችሁ ወሰዳችሁት እንጂ ቆንጆ ነው። አዎ ሳራ በረሃ ላይ ፍሪጅ ይዤ ጀላቲ ልሸጥ ልወጣ ስል ነው። አረ ብርማ ይታፈሳል። ስራ እኮ የለም። ስራ ምን ስራ አለ? ብር ማፈስ ነው ዝም ብሎ ከዛፉ ላይ መቀንጠስ። እንዳንደ ህንጻው ለራሱ በብር ነው ይገርምሻል የተሰራው። ልክላችሁ አሁን ለቀጣይ ለባል ምልክላችሁ ብር በጣም ብዙ ስለሆነ በባንክ ስለማይቻል በሱዳን በኩል በመርከብ ነው ምልክላችሁ ተቀበሉ። አዎ ኩሌ ብር አትበልኝ አባ ፈራባችሁ ነው። ይሄ ተረገመ ሽማግሌ እኮ አስቸገረ። ጎረቤት ነው ገለባ ነው ይሄ ሰውዬ እንዴ። አራት አበድረኝ እንጂ ሚስትህን አበድረኝ ነው እንዴ ያልኩት። ይሄን ያህል ተሸማቀቅኩኝ እኮ እንደዚህ ለመጠየቅ። ዛሬማ ሂጅ ጉድ ነው የማየው። እስኪ ምን ያዋል ሰላም ዋሉ ጋሽዬ ሰላም ዋሉ። መጣ አንተ ጠለሳ ከልጆ ቆዳ ነው እንደሰሩት አይንህም በጨዋታ ነው መጣ። ከልጆ ቆዳ ነው እንደሰሩት ወንበሩ አይንቀሳቀስ። እንዴት ነው ጋሽዬ? የኔ ጣፋጭ ይናፍቁኛል እኮ ምን አገባ ያው ስለሚናፍቁኝ ነው ጋሽዬ። ልጆቹ ደህና ናቸው እነዛ ታባይ ልጆች? እሺ ምን ፈልገህ ደግሞ መጣሁ? እንደው ጋሽዬ እንደው የሆነች ነገር ፈልጌ ነበር። ምን አራጣ ፈልጌ ነበር። አሁን ጨምሬ ነው የምሰጣችሁ ጋሽዬ። እናቴ ምን አራጣ ፈልጌ የባለፈው መች ከፈልክና ነው ደግሞ አሁን አራጣ የምትለው? ጋሽ የእውነት አሁን 1 ሚሊዮን ብር አሸናፊ ለሆነ ነው። አይንህን ሳላወጣ ነው። ምንድነው ጋሽ 1 ሚሊዮን ብር አሸናፊ ለሆነ ነው። አይሰሙኝም እንዴ? ቆይ እስኪ አንተ እንደው ማን ይሙት 200 ብር አይተህ ታውቃለህ? 1 ሚሊዮን ብር እና ይገርምሻል፣ ብሬ በዝቶብኝ እንደ ድመት ቆፍሬ ነው የምቀብረው ነው የምልሽ። ናሳ ላይ 4ኛ ፎቅ ጀምሬ 5ኛ ልጨርስ ነው። እሱ እንዳለቀ ወስድሻለሁ እዛ። እሺ እና እንትና ደብረ ዘይት ደግሞ የቤት እርባታ አለኝ። ቀስ በቀስ ሁሉንም አሳይሻለሁ። ሀብተ ዘጭ ነው እና የኔ ቆንጆ አንድ ነገር ለነገርሽ አስብኝ ነበር። ነገ ቤት ልምጣ? ያ ተረገመ ወንድምሽሳ የለም ሽንደቱ። እሺ ደህና ቤቲ የኔ ፍቅር ዛሬ ላንቺ ያለኝ ሰርፕራይዝ እጅሽን ስጪኝ የኔ ፍቅር። ይህንን ህይወት አብረን እንድንኖርና ዓለሜን በሙሉ እንድታሳምሪኝ እስካሁን ስጓጓ ነበር። ከዚህ በኋላ አብረሽ ልትኖሪ ቃል ትገቢልኛለሽ የኔ ፍቅር። ምንድነው ዛሬ እጅሽ አከረስ? አልታጠብሽም እንዴ ወይስ ከስራ ላይ ነው የመጣሽ? ወንድሜ ተሳሳት። ጎረቤት ገባሁ ይመስል እዛኛው ቤት እኮ ፍቅረኛ ይኖራ ተሳሳት። አባቴ አረ ይቅርታ ወንድሜ አይደለም እናቴ አይደለም እኔ አይደለም ፊልድ ዶር ስትለኛ ነበር በጓሮ እንዴ እናቴ ተም ተሳስቼ ነው። ሲጀምር የቃቃ እኮ ነው ቃቃ እየተጫወትን ነው። አብሮ አደግ ያር ልጅ እንዴ ወይኔ እኔ አንተ መጫወቻ አሉ። እኔ ይገርማል የአፍጋኒስታን ጦርነት ሰዓት ማለት ነው ታንክ እየጠበቁኝ ካንተ ያላነሰ ብር ነበር ለፓርኪንግ የሚከፍሉኝ። ዛሬ ቀንጥሎኝ ነው 4 አመት ማለት ነው። ግመል ስጠብቅ ለራሱ አሳሪ እንዳንተ አልቀጣኝም። አንተ እየተናገርከኝ ነው በጣም ወንድሜ። መኪናዋን በአማራና ብድር ቁጠባ ነው እንደ ገዛት። ምንድነው እዚህ እኮ ግብር እኮ ለመሬቱ እንከፍላለን። ምን ሆነ ነው? ምን አገባኝ እኔ ከ10 ብር በላይ እዚህ ጋር ፀሐይ ስንመታ እኮ ሲያቃጥለን ቤተሰብ እናስተዳድራለን ሰርተን እንለወጣለን ብለን ነው። ፊትህ ወዛም ነው፣ ኪስህ ግን የገረጣ ነው። ምንድነው እየተናገርከኝ ነው? ወይ ክፈል ወይ ደግሞ ወደዛ ሄደት በይና እዛ ጋር ቁም። ስፖኪውን ሲያነሱብሽ ይገባሻል ብራዘር። ምን ሆነ ነው? ስፖኪውን ነካና አብረን እናያለን። አሁን ዞር በለ። አይደለም ጠለሱ የመኪና ጠለስ ላይ ለራሱ አንድ ሰው ኮቴውን አያራምድም። ግን አንተ ምንም ነገር የምትወርደው አይደለም። ምን እሺ ነው አሳጥብ እያሉ እየላኩ ነው እንዴ? ከሌላ የሌላ ሰፈር ፓርኪንግ ነሽ እንዴ? እየተናገርክ ነው በጣም ምንድነው ጋሽ ልግባ እንጂ ወንድሜ ሰርግ እኮ ነው። የታባ ነው የምገባው? የወንድሜ ሰርግ እኮ ነው። ማን ነው ወንድሜ ያረግ? እናቴቱም ለቁርጥ ብቻ ነው። ሁለት ቁርጥ ብቻ ነው ወደና አስፍተህ መጣ። ይርጋት ምንድነው ዶስ እንዳታረገ ያንሱ ተስከብተው ወንድሜ እኮ ነው። ምንድነው ገብቼ እበላለሁ።
እኔ እኮ አስጨፋሪ እኮ ነኝ። ይሄ ሰርግ እኮ ጂቢ ይበላል እዚህ አስጨፋሪ ታውቁ ይባላል። ይሄ ለእናንተ አይመጥንም። አንዴ ታውቂ ሰፈሩ ቀዋጭ ነኝ። እዚህ ገብቼ እንትን ሰርጉን እስኪ ልይ እስኪ ጨፍራ ላይ ጠብቁኛል። ያኛ አስጨፋሪ እያልኳቸው አንቺ ጎበዝ ነሽ ግን አገባ አንተ ምን አገባህ? አንተ ዘበኛ አይደለ እንዴ? ልጣላ እንዴ? ክላሽ ስለያዝክ ነው እንዴ? ምን እንደውስ እንዳታረግ ለምን ክላሽ እኮ ነው ያንተ አይደለም ክላሹ ለራሱ ምን አገባህ? በቃ አገባም አልኩ አይደል? እንዳልተረክም አታስገባኝ። እንደውም ምን ማለት እኔ እኮ አንተ እኮ እኔ ጓደኛዬን ምንድን ነኝ? እኔ እኮ ወላጅ እናትና አባቴ እኮ ነህ። ማነው አሁን እስኪ ግማሽ ስጋ የሚጋብዘው? እኔ ኩላሊቴን ልስጥ ምን ልስጥ? እኔ እናቴ ተውት። እኔ ኢትዮጵያ ውስጥ እኮ እንዳንተ አይነት ጓደኛ የለኝም። ተው አይዞህ። ለማንኛውም እኔ ነው ፈጣሪ ያኑርልኝ። እንዳንተ አይነት ጓደኛ የት እንደማገኝ እኔ ፈጣሪ ይስጠኝ። አይ ነው አውቃለሁ። ለማንኛውም ጓደኝነታችን እዚህ ጋር ያበቃል። ምን ማለት አሜሪካ ልሄድ ነው ለትምህርት እንግዲህ ያው ምንም ማለት አሜሪካ? አዎ እኔን ትተኸኝ እኔ እናንተ እኮ ማለት እኮ የአንድ ሳንቲም ሁለት ገጽታ እኮ ነው። ትተኸኝ አሜሪካ ቁርቁራ ጀላቲ እንዳልበላ ምንም ማድረግ አልችልም ወንድሜ፣ ምንም ማድረግ አልችልም። ተጨካከለን በቃ እንደዚህ ማድረግ አልችልም። ቻው ያዩ አሜሪካ ልትሄድ አሜሪካ ማትሄዳት ምን ያውቃለሁ። እዚሁ ድፉት ጌትዬ። እኔ እዚህ እያከኩኝ ጓደኛ አሜሪካ ገብቶ ሊያልፍለት ነው። እሱ ካለፈለት እኔ መኖር የለኝም አባብዬ። ቀይ ባህር አደባባዩ ደርሷል። የፕሌኑን ክንፍ ብለው እዚሁ ያስቀሩት ከሀገር ሳይወጣ አሜሪካ ትምህርት ብሎ ሄደ። ትምህርት ብሎ አሜሪካ ሄደ። ጉዴን አልሰሙም አባብዬ። እሱንም አውቀዋለሁ። እንደዚህ ሊል አይችልም። ምንድነው ታዲያ? አይሲፒ ስኮላርሺፕ ተምሮናል እንጂ እንደዚህ በሰላም አይወጣም። እንደው ምን አገኘው በእናትሽ እንዳን አንቺ ማታልቅሻ እንደሄዷል። ተይ መሄዱንስ እንኳን መሄደ ኑሮም አልጠቀመሽ እና ነው ላልቅስ ብዬ ልወጉ ነው። ምን አሁን ኖሮ ግን 12 ሰዓት ተኩል ላይ ማታ አግኝቼው አልነበረም እንዴ? አዎ ቤቱን ማስቸግሮት እስቲ ሽንት የለሽና ብሎ ቢወጣ ተባራሪ ጥይት ግንባሩ ነው። ኧረ እባክሽ እንደው ፈጣሪ አውጥቶልሻል። በእናትሽ እንደው አይኑን ብለው ሳይገላግሉልሽ እንደው ክፉ ቦታ ሳይመጡ ልክ ነሽ። አዎ እኔ እኮ አሁን አንቺ ጋር ስመጣ በር ላይ 4 በሬ ቆመዋል። ምንድነው ገጠር ያለው አጎቱ ወደ ገበያ ሰልፍ በዚሁ ልጠይቅ ብሎ ነው እንዴ? ለምን አንቺ ደግሞ ለአርባው ናቸው እንጂ አርባው በሬ ናቸው። ለአርባ ምን ነው 10 አይነት በዓል ከጀርባ ሲያልፋችሁ አንድ ስጋ ገብቶ የማያውቅበት ቤት አሁን 4 በሬ እሱ ሲሞት ወስዳችሁ መቃብሩ ላይ ያቆመት የእውነት ልጁ ይነሳል። ያው ስጋ ምሮት ነው የሞተው እኮ ባንድ ቤት። ምን አስወጣው? የኛ ሀገር ሰላም እንዳልሆነ ኮማንድ ፖስት እንደሆነ ያውቃል። ከ12 ሰዓት በኋላ ምን አስወጣው? እሱ ምን ተሰቃይቶ ቤቱ መቼ ያስቀመጡ? አንቺ ደግሞ ምንድነው ቤቱ ደግሞ የማያስቀምጠው? እየገባበት ነው። በቃ ቤቱ ውስጥ እየገባ እኔ እዚህ ጎረቤትሽ ሁኚ ቤትሽ ዋ ሲገባ እንደው አጣሪኝም እንዴ? መፍትሄ አልሰጥሽም ምን አንቺ እንዴ? ዘመዶቼ ሁላ እዚህ ስራ ላይ አይደል እንዴ ያሉት?